አይሆንም ብያለሁ ምን ማለት ነው አይሆንም አይሆንም ምን ማለት ነው እየቀለድሽ ነው እንዴ አንቺ ልጅ እንዴት በዚህ የምቀልድ ይመስልሻል በጣም ይቅርታ ወንድሜ በድጋሚ እነግርሃለሁ ጃሃንን ባል አድርጌ መቀበል አልችልም ይቅር በለኝ አቶ ሳሚት ይቅርታ ግን ከዚህ በኋላ መቀጠል አንችልም ቆይ አትሂድ እባክህ ወንድሜ የሆነ ነገር አድርግ ምን ማድረግ እችላለሁ ምን ተፈጠረ ህክመት ምን ተፈጠረ እማዬ ምንድነው ምን እያደረግሽ ነው ደግሞ ድጋሚ ልብ ድካም ያዘሽ ታስመስይ ነው እሺ ቀጥይበት በደንብ ቀጥይበት በእርግጠኝነት አጎቴ የሆስፒታል ክፍል ቀድሞ ይዞልሻል ሴቪ ላይ ምን እያልሽ ነው ምን ማለት ነው ይልለ ነገር ነው አይደል ውዱ አጎቴና እናቴ አንድ ላይ እኔን ለማስመለስ አሲረው ባልተፈጠረ ነገር ሁለታችንንም ለማታለል የፈጠሩት ነገር ነው ሆስፒታል መግባቷና መታመማ በሙሉ ውሸት ነበር አባዬ እውነት ልጄ እኔ አጎቴ ለምንድነው እኛ እንደዚህ ለማጋባት የቸኮላችሁት ገንዘብም ሀብትም የለኝም ለዚህ ቤተሰብ የማደርገው ነገር የለኝም ምን ለማድረግ እየሞከርሽ ነው ቆይ ምን እያልሽ ነው አንቺ ልጅ ማን ነው እንደዚህ ያለውን ተራ ነገር የነገረሽ ንገረኝ እስኪ ሁሉንም ነገር ሰምቻለሁ መቼ ነው ወደዛ ሆስፒታል ሄድሽው ዛሬ ጠዋት ምንድነው የምታዩ በትሩን ዳንሹ እና ነገሩ ስላጠራጠረኝ የሆነ ነገር ልክ እንዳልሆነ ስለገባኝ ሄጄ ታካሚዋ ልጅ ነኝና ፋይሏን ማየት ፈልጋለሁ ብዬ ጠየቅኳቸው ነርሷ ደግሞ ያደረጋችሁትን በሙሉ ዘርዝራ ነገረችኝ አንቺ ነሽ አይደል ወረኛዋ ሴት ያወራሽው ነርሷ አንቺ ነሽ እንደዚህ ያለ ነገር ልትነግሪያት ምትዩ በጣም ይገርማል ምንድነው የሚያስቅሽ ንገሪኝ እስኪ ምንድነው የሚገርመው ነገር የሚገርም ስለሆነ ነው ኑ ሴቪ ላይ አይሆንም አለች አልገባኝም አልፈልግም አለችው ቆይ ላስረዳ የሚያጋባው ሰውዬ አንቺ ሴቪ ላይ ጉንሳር ጃሃንን ባልሽ አድርገሽ ለመቀበል ትፈልጊያለሽ ወይ ብሎ ሲጠይቃት አልፈልግም አለች ምን እያልሽ ነው መሊካ ቀልጅ እንጂ የሰሞት ነገር እውነት ነው ንገር እውነቴን ነው ወንድሜ ይኸውልህ ስማኝ እምቢ ያለችው አንተን ስለምትወድ ነው አይደል እኔ እንደዛ ነው የሚመስለኝ ካፒቴን ጉዞ ነው ጀምር ሂድ ቆይ ምን ያደረክ ነው እምቢ ያለች ስማ ከልጅቷ የምር ፍቅር ይዟል አይደል በጭራሽ ከዚህ በፊት እንደዚህ ስትሆን አይቼ ካላውቅም እንዴት ታየኛለሽ ምክንያቱም ይሄ የመጀመሪያ ጊዜ እኮ ነው መሊክ በህይወቴ እንደዚህ አይነት ስሜት ተሰምቶኝ አያውቅም ብዙ ጊዜ ልቤ ተሰብሯል አሁን ያንን ሁሉ እንዳወራለሁ ግን ይለያል ሴቪ ላይ በጣም ትለያለች እኛን ለማጋባት የምታስገድዱበት የሆነ ምክንያት ይኖራቸዋል እና አንተ ደግሞ ምክንያቱን በደንብ ታውቃለህ ጃሃን እንደምታውቃለሁ ግን ልትነግረኝ ፈቃደኛ አይደለህም ወይ አክስቴ አሁን እኔ ይሄን ማወቅ ፈለኩኝ አንዳቸው መጋባት አይፈልጉም ስለዚህ ለምን ታስገድጃቸዋለሽ አንተ ለማፈን ዝጋ ይሄ ምን አይነት ነገር ነው ኤሳት ዝም በል ግን አያቴ ለምንድነው ዝም የምለው እየተጨቃጨቅን እኮ ነው ዝም በል ተባልክ በቃ ምራቴ ጥያቄ ይመልሱልኝ መልስ ስጡኝ እየጠበቅኩኝ ነው ይኸውልሽ እኔ ልጅ እኛ ትልቅ ቤተሰብ ነው እማዬ ደህና ነሽ አይደል ኤሳት ደህና ነኝ ሳሜት አባዬ ምንድነው ነገሩ አባዬ ማናችሁ ሰዎች ምንም አላውቅም ወንድሜ ደህና ነህ ኡምሩ ደህና ነሽ ውዴ ደህና ነኝ አንዳችሁ በፍጹም ቀና እንዳትሉ ራሴ ሸፈሽ ምን ማለት ነው እሺ አለው አጥፍሽ እመለሳለሁ ከዚህ ከወጣሽ ግን እንጣላለን እሺ እዛው ሁኚ እባክሽ እመለሳለሁ አረጋግጬ እመጣለሁ ተረጋጊ ብቻ ቀና እንዳትሽ አባዬ
ምንድነው ነገሩ? መኪና ላይ ነበሩ የመጡትን ሰዎች ያያለ? አዎ ወንድሜ፣ በመኪና ነው የመጡት፣ ግን ታርጋ የለው። ምን ታርጋ የሌለው መኪና? አዎ ወንድሜ። ቀስ እያላችሁ። እሺ ተነሱ። ቆይ አባዬ ማን ናቸው? አላውቅም ልጄ። ታሪካ ደህና ነሽ? ልጆች ደህና ነሽ አይደል? ኢሳት ደህና ነሽ ልጄ? ልጄ ደህና ነህ? ኦይ አምላኬ ጠብቀኝ ፈጣሪ። ወይ ቆይ እነማን ናቸው? አቶ ሳሜት ሁሉም ሄዷል። ደህና ናት? ደህና ነሽ? ሲቪሌ ደህና ነሽ? ማን ናቸው? አያቴ ደህና ነሽ? የበረዶ ወቅት ሊገባ ነው። ተኩላዎች በበረዶ ወቅት እዚህ ይመጡ ነበር። ሴልጁክ 20-30 የሚሆኑ መሃላቸው አንድ ጥቁር ተኩላ አይጠፋም። በደንብ ነበር ማስታውሰው። ሙሉ ጥቁር ልብ ነበር ምለው። ያዝ ወንድሜ። ቆንጆ ሻይን ያመጣው በሚገባ አንተ እንደምትወደው አድርጌ ነው ያፈላሁት። በጣም አመሰግናለሁ። ወይ ልጆቹ እየመጡ ነው። ይሄን ተቀበለኝ ሴልጁክ። ኑ እንዴት ነህ ኢቦ? ሰላም ወንድሜ። ሰላም ነው ወንድሜ። እና ምንድነው ነገሩ? ስራው አልቋል? አዎ በሚገባ። በጣም ጥሩ። ልጠይቃችሁ፣ ማንም ሰው አልተጎዳም አይደል? የማንም ደም አልፈሰሰም። ይኸውላችሁ እኛ ነፍሰ ገዳዮች አይደለን። አታስብ ወንድም፣ አንድም ሰው አልተጎዳም። እንዳልከው ብቻ ትንሽ አስደንግጠናቸው ነው የተመለስነው። ጥሩ። እሺ። እና በማናችሁ ነው የሚሳበው? በእኔ መሆን ይችላል ወንድሜ። ለእኔም እንደዛ ወንድሜ። እሺ፣ እንደዛ ከሆነ በጣም ለየው። ኢቦ። እኔ ዘውድ፣ ለእኔ አንበስ። ከዚህ በኋላ አንተም ሆንክ ቤተሰቦች መቼም ሰላም አታገኙ። አሻራ ካላረጋግጡ፣ ሪፖርቶች ዝግጁ መሆናቸውንም አረጋግጡ። ሁሉንም ነገር በደንብ መርምሩ፣ ማስረጃ ሰብስቡ። ተነስ። ምን እያረክ ነው እንዴ? ይሄ እኮ የወንጀል ስፍራ። ተው እንጂ አለቃ፣ ምንም እያደረግኩ አይደለም። የሻንሳላን ቤት ዋና አስተዳደር ክፍል እኔ ነኝ። አንድ ጥያቄ አለኝ። ተመለስ ሰውዬ፣ ተመለስ። አንድ ጥያቄ አለኝ። ጥይቱ 7.65 ስራ ላይ ነው ያለ ነው። ከዚህ በኋላ እዚህ ላይ አልፈልግም። እሺ በልና። እሺ ቀጥሎ። በቃ መልካም እድል። 7.65 ነው የተጠቀሙት። እነዚህ ደግሞ በዱቄቱ ድብልቅ ምክንያት ብዙ ጭስ አይፈጥሩ፣ በኃይል ነው የሚመቱት። ቢሆንም ግን ምን ማለት ነው? ማለትማ እየቀለዱ አልነበረም። ሊገሉን ነበር። ለማስፈራራት ነው አቶ ሳሜት። ማንንም ሰው ላለመጉዳት በድርጊታቸው ጥንቃቄ አድርገዋል። ሁሉም ጥይት በጥንቃቄ ነው የተተኮሰው። እነዚህ ሰዎች ማን ናቸው አባዬ? ልጄ፣ አንድ ጠላት ብቻ አይደለም ያለን ታውቃለህ። ማለቴ ማፊያዎች፣ ዱርዬዎች፣ ገዳዮች ሁሉም ወደዚህ የመጥተው ከኛ ጋር ብቻ ሳይሆን እርስ በእርስ ይጣላሉ። ባለፈው ዓመትም እንደዚህ ሆኖ ነበር። ልምድ ባላቸው ሰዎች ጥቃት ሰንዝረው ነበር። ቆይ ባለፈው ዓመት ምንድን ነው የተፈጠረው? እንደውም ቤሊሲሪማ ያለውን ሆቴላችንን አወቀው። የሆነ ሰው ሆቴሉን መግዛት ፈልጎ ነበር። እኔ ደግሞ አልሸጥም አልኩት። ግን ሰውየው አልተውም አለኝ። እኔም ሐሳቤን አልቀየርኩም። በስተመጨረሻ መጣና ሆቴሉ ላይ ጥይት ናዳ ወረደ። እና ለምንድን ነው ይህንን ያልነገርክኝ አባዬ? ኦፍ ጂያን፣ ስለፈጠረ ለአንተ ሁሉንም ነገር መንገር አለብኝ እንዴ? ተኳሾቹ ወዲያው ተያዙ። ግን ከጉዳዩ በስተጀርባ የነበረው ዋናው ሰው ጠፋ። በቃ ከዛ ጉዳዩም ግን አባዬ ብቻ ውድ ጂያን፣ በጣም ብዙ ገንዘብ ያለበት ቦታ ሁሌም ሌባ ያንዣብባል። ሴቪ ላይ ተይ፣ ትልቅ ስህተት እየሰራሽ ነው። እንደዚህ አታድርጊ። ማለት የምትፈልጊውን ነገር ተናገሪ። ኒያየት ማነች? ሱምሩስ ማነች? ያቺ ሞልቃቃ ሀሪክ አዛታች እንዴት ሲያደርጋት እንደነበር አልታየሽም? ህይወት ሁሌም ኢፍትሃዊ ነች። መታገል ያንቺ ግዴታ ነው። ከድሮም ጀምሮ የምናደርገው ይሄንን አይደለም? እኔ እናትሽ በህይወት ቆሜ እንድታደርጊ አልፈቅድልሽም። አጎትሽ በሚመርጥልሽ መንገድ እንሄዳለን። እባክሽ ተረጂ። የሆነ ነገር ልንገርሽ፣ እኔ ምንም አይመስለኝም። አንቺና ወንድምሽ የለየላችሁ ውሸታሞች ናችሁ። ይሄኔ የእሱ ህመም ውሸት ይሆናል፣ ልክ እንዳንቺ የልብ ድካም። ሴቪ ላይ እኔን ታውቂኛለሽ። እባክሽ እንደዛ አትበይ፣ አለበለዛ ግን መጨረሻው አያምርም። ወቂ። ይልቅስ እናንተ ጋር ያለውን እውነተኛ ምክንያት ንገሪኝ።
ለምንድነው ጃን እንዳገባው እያስገደዳችሁ? ምክንያቱም ድሃ መሆን አልፈልግም። በድህነት ውስጥ መኖር አልፈልግም። መሰቃየት አልፈልግም። ስለዚህ የግድ እሱን ማግባት አለብሽ። እንደ ሌሎቹ እኔም እዚህ ቤት ውስጥ መብት አለኝ። ሁላችንም መብት አለን። ይገባሻል አይደል? የሚገባን እናገኛለን። ይሄ ፍትህ ነው። ፍቅር 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 ምንድን ነው? ምን እንዳሳለፍኩ አታውቂም። አብረን አይደል እንኖር የነበረው? አሁን ሄደሽ የማይረባ ልጅ በፍቅር አግብተሽ ህይወትሽን ለምን ታበላሻለሽ? ይሄ ቁንጅናሽን ማባከን አይሆንብሽም? ጂሃንን ታገቢዋለሽ። እባክሽ ተረጂ። ማወቅ ያለብሽ ከዚህ ውጪ ሌላ ምርጫ እንድትመርጫ አልፈቅድልሽም። ዝም በይ በቃ። ራስሽን አታድክሚ። አላገባውም ብያለሁ። ተግባባን? በሀብት መኖር ትፈልጊያለሽ? እንደዛ ከሆነ ጃሃንና ወንድምሽን ድርሻሽን ጠይቂያቸው። አባዬ ሸኝቻችሁ መጣ። እለፉ ባካችሁ። ይሄንን ተመልከት። ቤቱ ምን እንደሚመስል ብቻ አይ። ልጅቷ ልታሳብደ ነው። ምንም ማቆሚያ የላትም። መቼም አላገባውም ብላለች። ህክመት ያበቃልናል። አዎ ያበቃል። ስሚ፣ የምታፈቅረው ልጅ አለ እንዴ? በእርግጠኝነት መሆን አለ። ሌላ የምታፈቅረው ሰው ኖረም አልኖረም ምን አያገባኝም። እውነት እገላታለሁ። ምን አለች በለኝ። በዛም አለ በዚህ በግድ ትፈራረማለች። አስፈላጊም ከሆነ ሽጉጥ ለቅኜባት እንድታገባ አረጋታለሁ። ቡንያሚን። አቶ ጂያን፣ ፈረስ ጠባቂዎችና ተኩስ የሰሙትን ሰዎች በሙሉ እንዲሰበሰቡ አድርግ። እንግዲህ ፈረስ ጠባቂዎቹ አልነበሩም፣ ምንም አላዩም። እነሱም መጥራት ጥቅም የለውም። ከዛ ውጭ ሁሉንም ሰራተኞች ተራ በተራ አናግሬያቸዋለሁ። በደንብ ዘርዘር ያለ ሪፖርት አዘጋጅቼልሃለሁ። አሁን ስለ ሪፖርቱ መስማት አልፈልግም። አታበሳጨኝ። የሆነ ነገር ታውቃለህ? አንዳንድ ነገሮች እንዳልገቡ ግልጽ ነው። በደንብ ላስረዳ። እኔ የሻንሳላም ቤተሰብ ሰራተኛ አይደለሁም። እሺ፣ የሻንሳላም ቤተሰብ ራስ ነው። ከላይ ሆኜ የምመራው እኔ ነኝ። እዚህ የሚሰሩት ሰዎች የወደፊት ዕጣ ፈንታ ከኔ አፍ በሚወጡ 2 ቃላቶች ይወሰናል። ሁላችሁንም ከዚህ ላባራችሁ ይችላል። ገባህ? ገባኝ። እሺ ሰዎች፣ ሁላችሁም እንደምታውቁት ዛሬ በጣም አስቀያሚ የሆነ ጥቃት ደርሶብን ነበር። ደግነቱ ማንም ሰው አልተጎዳም እና ምንም የሚያስፈራ ነገር የለም። የጥበቃ ኃይላችን ባገኘው መረጃ መሰረት ይሄ የተሰነዘረብን ጥቃት እኛን ለማስፈራራት ብቻ ሳይሆን የሻንሳላን ድርጅት ላይ ስራ እንዳይቀጥል ለማድረግና ለማደብዘዝ ታስቦ ነው። ወይዘሪ ሲቬ ላይ አቶ ጂያን ሁሉንም ሰው አትክልት ስፍራ ጠርቷል። አንቺም እንድትመጪ ይፈልጋል። ምን ሆነሽ ነው? ማፈርሽ ነው እንዴ? የጥበቃዎቹን ቁጥር እንጨምረዋለን። በመላው ቤት ዙሪያ ተጨማሪ ጥበቃ አገልግሎት እንዲደረግ እናደርጋለን። ምክንያቱም የእናንተ ሕይወትና ንብረተኛ ኃላፊነት ነው። አሁን ይሄ በዚህ እንዳለ ማንም እዚህ ለመስራት የማይፈልግ ከሆነ ወይም የደህንነት ስሜት የማይሰማው ከሆነ አሁኑኑ በግልጽ መናገር ይችላል። አልበሳጭም፣ ቂም አልይዝም፣ አልቆጣም። የእውነት ስሜታችሁን እረዳችኋለሁ። ከፈራችሁ ደሞዛችሁን ተቀብላችሁ መሄድ ትችላላችሁ። ስለዚህ ከዚህ በኋላ እዚህ መስራት የማይፈልግ ሰው ካለ ይንገረኝ። ማንም የለም? በጣም ጥሩ። እውነቴን ነው። በእኔ ላይ ስለተማመናችሁ በጣም ነው የማመሰግነው። የሆነ ነገር እስከሚገኝ ምርመራው ይቀጥላል። ለጊዜው ማድረግ የምችለው ነገር የለም። ስለዚህ ወደ ስራችሁ መመለስ ትችላላችሁ። በድጋሚ ስለመጣችሁ አመሰግናለሁ። ወንድሜ እኔ አንድ ጥያቄ አለኝ። ለመሆኑ ሰርጉ ምንድን ነው የሆነው? ይሄ ምን ማለት ነው? ማለቴ ሴቪላ አይሆንም ብላለች። ተሰረዘ ማለት ነው? ይሄ ነገር አበቃ? ሐሪካ፣ አሁን ስለዛ ለማውራት ጊዜውም ቦታውም አይደለም። ምን ችግር አለው? ማወቅ ፈልጌ ነው። እስቲ በማገባሽ ነገር አትግቢ። ነይ ቁጭ በይ። ሐሪካ፣ ቆይ አንቺ ልጅ ምን እያደረግሽ እንደሆነ ግን ታውቂያለሽ? ማለቴ ቆይ ስታስብ የቤተሰብ ጉዳይ እንደዚህ
ሁሉም ሰው በተሰበሰበበት የሚጠየቅና የሚነገር ነው? የምን የቤተሰብ ጉዳይ ነው አያቴ? ሁሉም ሰው እንደሚደርስበት ግልጽ ነው። ለመሆኑ ወንድምሽ ምን ያህል አይን ውስጥ እንዳስገባሹ ግን ታውቂያለሽ? ከዚህ በኋላ ጂሃን የሰርጉ ቀን ላይ በጮኛው አልፈልግህም መባሉን መላው ዓለም ካንቺ አፍ ነው የሚሰማው። እሺ ሴቪላይስ ለዘላለም ጂሃን ሻንሰላንን አላገባም ያለችው ሴት ተብላ ልትታወቅ ነው። ኡፍ አያቴ፣ ጭራሽ እኔ እንደዛ አላሰብኩም። ሲጀመር ቆይ አንቺ መቼ ታስቢያለሽ? ምን ቀድማችሁ ታስባላችሁ? አንቺም ሆንሽ ያ ወንድምሽ ኢሳት ሁሌም ግልፍተኛ ናችሁ። ሁሌም ቢሆን እንደሞኝ የመጣልሽን ሐሳብ ብቻ ነው የምትተነፍሽው። እንዳንቺ አስተሳሰብ ጂያን ከዚህ ነገር ውስጥ አሸናፊ ሆኖ የሚወጣ ጀግና ሲሆን፣ ወይዘሪት ሴቪላይ ደግሞ ለራሷ የማትሆን በፍርሃት የምትኖር ሴት ናት። ሄሎ ፔሊን፣ የተፈጠረውን ጉድ ለካ አልሰማሽም? እንዳታደርጊው። ወንድሜ ጂሃን ጋብቻውን እምቢ አለ። አላገባሽም ማለት። ፈጣሪ እጅሽን ይስጥሽ የተረገምሽ። በጣም ነበር የደነገጥኩት። እንደውም ከመደንገጥ በላይ በጣም ነው የተገረምኩት። ማለት የልብ ድካም ጉዳይ ውሸት እንደሆነ ነገር እያወቅሽ ግን ሄደሽ እሺ ያልሽው ነበር ይመስል። እንደዚህ ያለ ትልቅ ድርጊት ካደረኩኝ መቼም እንዳገባ አያስገድዱኝም ብዬ አስቤ ነው። የምር በድጋሚ የማይሞክሩ ይመስልሻል? በፍጹም አይሞክሩም። ግን እውነቱን ለምንድን አልነገርሽኝ ሴቪላይ? እኔ እንጃ አላውቅም። አታምነኝም ብዬ ፈርቼ ነው። አምላክ ሆይ ለምንድን ነው ቆይ የማላምንሽ? አይኖችን ጨፍኜ ራሱ አምንሻለሁ። ይህ ምን አይነት ንግግር ነው? ይኸውልሽ ሴቪላይ፣ እኔ እስር ቤት እኔን ልትጎበኝ ከመጣሽ ጊዜ ጀምሮ ከአንቺ ውጭ ስለሌላ ምንም ነገር ማሰብ አልቻልኩም። ታውቂያለሽ? ለአንድ ሰከንድ እንኳን ስለ አንቺ ሳላስብ ቀርቼ አላውቅም። በጣም እያሰብኩሽ ነበር። ብፈልግ እንኳን ስለ አንቺ ማሰብ ማቆም አልቻልኩም። አልፈልግም። እውነት ለመናገር ደግሞ እንደዚህ አይነት ስሜት በህይወቴ አንድም ቢሆን ተሰምቶኝ አያውቅም። ይገርማል። ያው ማለቴ የምለው ይከብዳል፣ ግን ይሄ ደግሞ ፍቅር ነው። ፍቅር ደግሞ በጣም ይገርማል። ፍቅር አልክ? ፍቅር ለየት ያለ ነገር ነው። የሚገርም በጣም የሚያስደስት በጣም ቆንጆ ነገር ነው። በየደቂቃው በየሰከንዱ ስለ አንቺ ማሰብ በጣም ደስ ይላል ሲቪል። አሁን ራሱ እንደዚህ ስንተያይ ልክ እንደዚህ ስንተያይ ምን እንደሚሰማኝ ታውቂያለሽ ሲቪል? የሆነ ልክ አየሽ አይደለ? በቃላት መግለጽ አልችልም። ፊደላት ራሱ ይጠፉብኛል። የሚሰማኝ የውስጤን ስሜት በስርዓት ለአንቺ መግለጽ እንኳን አልችልም ሲቪል። ገልጸህልኛል፣ በደንብ ነግረኸኛል። ኖህ፣ ይሄ ሁሉ ሀብት፣ ይሄ ቤት፣ ስቃይ ብቻ ነው ለኔ ያተረፈልኝ። ሌላ ምንም አላገኘው። ግን አሁን ካልጋዬ የምነሳበት ምክንያት አለኝ። አንተ አለ። ለህይወቴ አንተ ትልቅ ተስፋ ሰጥተኸኛል። እና የሆነ ነገር ልንገርሽ ውዴ፣ መላው ህይወት ይሆነሻል። እውነቴን ነው ሲቪላይ። ከዚህ በኋላ ህይወት ከአንቺ ውጭ በፍጹም ማሰብ ራሱ አልችልም። እኔም የኔ ውድ ጂሃን፣ እውነት ለመናገር ባለማግባት ደስ ብሎኛል። ሴቪላይ እንኳንም ምን ቢያለች ማለቴ ደስታ አጥተህ የማትፈልገውን ጋብቻ እሺ ብለህ ስትናገር ስሰማ ደረቴን ነው ቀስፎ የያዘኝ። ስታዝኝ ማየት አልችልም። እኔም በሆነ አንተ ስትጎዳ ማየት አልችልም። እኔም እንደዛ አይኔሴ ልጄ በጣም ነው የምወድሽ። እኔም የኔ ውድ መልካሙ ልጄ ጂሃንዬ፣ አንተም ሆንክ ሴቪላይ ከቤተሰብ ያለፈ ምንም ፍቅር ኖሯቸው አያውቅም። ከአሁን በኋላ ግን ለምትፈልጋት ልጅ ልክ እንዳንተ ለምትወድ ሴት ልብህን ልትሰጣት ትችላለህ። ለመሆኑ የምትፈልጋት ሴት አለች? የለችም እንዳትለኝ። አዎ አለች። የምወዳትን ሴት አግኝቻለሁ። በእውነት? ለእኔ የምትሆን የምፈልጋት ሴት ናት ኒሴ። እና ምን ልታደርግ ነው? ለአባትህ ትነግረዋለህ? የምወዳት ሴት አግኝቻለሁ እና ከእሷ ጋር መሆን እችላለሁ ትለዋለህ? አዎ ኒሴ፣ ሌላ ሰው እንደምወድ ነግረዋል። እንደዚህ ነው ጎበዝ የኔ ልጅ፣ እንደዚህ ነው የኔ አንበሳ የኔ ልጅ። አክስቴ ኒሴ፣ መልካም ስራ። እንኳን ደህና መጣሽ የኔ ውብ ልጅ። ለጂሃን ቶስት ልሰራለት ነበር፣ ቲማቲም ድል በተቀባ ዳቦ። አንቺም ትፈልጊያለሽ ልጄ?
ከፈለክ እኔ ልሰራልህ እችላለሁ። እስማማለሁ። መሊክ ትስራው። ይቻላል። ምን ችግር አለው? በጣም ጥሩ ነው። ስሪለት። በቃ ልሂድና የቀረውን ነገሮች ላስተካክል። የኔ ውድ በጣም ደስ ይላል። ቶስት ልስራለህ እንዴ? ቆይ ዳቦስ? በዛ አድርጌ እቀባላለሁ። ጥሩ። ስጋ እንዳደርግበት ትፈልጋለህ? አንቺስ? እንደፈለክ እሰራልሃለሁ። አይ አንቺ እንደፈለክ ስሪልኝ። ምንድነው መጠጣት መፈልገው? አይረን። አንቺ የምትሰሪ ከሆነ እሱ ይሁን። እሺ፣ በሚገባ። ውይ ደስ ይላል። እኔ ሲመረ ነው ሞት። አንቺ አይደለሽ እንዴ ሁልጊዜ ህይወት ብርቅዬ ነች የምትይው? ጃናን። አቶ ጂሃን ምን ፈልገ ነው? አሁኑኑ አመጣልሃለሁ። እሷ አይራን ነው። ለአቶ ጂሃን ነው የምትሰሪለት? ለእኔ ስጭኝ፣ እኔ እሰራለታለሁ። እኔ እየሰራሁ ነው፣ አይታይሽም እንዴ? እሺ፣ የምትፈልግ ከሆነ ሄደ ክፍልክ ማረፍ ትችላለህ። አቶ ጂሃን ሲያልቅ ነው ያመጣልሃለሁ። እኔ ላመጣልህ እችላለሁ። እሺ አቶ ጂሃን። እሺ በቃ እንደዛ ከሆነ ክፍል ይሆናል። አመሰግናለሁ። አስተሳሰብ በሙሉ ልክ አይደለም። ጂሃን ይኸውልህ፣ ለራሴ ቢሆን የምጠይቀው ኖሮ ያሳፍራል ብዬ ነግርህ ነበር። ግድ የለም እኔ በሞትም ምንም አይመስለኝም፣ ግን ከሞትኩኝ በኋላ ስለሚሆነው ነገር አሳስበኝ። አባዬ ልጅቷ አትፈልግም። ቆይ ይህንን ነገር ለመረዳት አልቻልክም? እኔም ማግባት እንደማትፈልግ ተናግራለች። ታዲያ እኔ ምን ማድረግ አለብኝ? ስለዚህ አለቀልን ልጄ? አላለቀልንም። በደንብ እየሰራሁኝ ነው። ቃል ገባላለሁ። እንዲሁም የሆነ ሐሳቦች አሉ። ልጄ ልፋት ብቻ እኛን ሊያድነን የሚችል ቢሆን ኖሮ እኔ እስካሁን አድነው ነበር። እስከ ዛሬ ድረስ በደንብ ለፍቻለሁ። ቆይ ልጄ ካንሰር እንዴት የያዘኝ ይመስላል? አባዬ እቅድህ ከመጀመሪያውም ልክ አልነበረም። እሺ ተስማምተን ተጋባን እንበል። ከዛ አባቷ ይሞታል። ከዛ የእሱን ሀብት በሙሉ ትወርሳለች። ቀጥሎስ ምን የምታደርግ ይመስልሃል? ቆይ ከዚህ በፊት ስንትና ስንት ጊዜ አልነገርኩህም ነበር? ስማኝ፣ የሴቪላይ አባት ሲሞት ሴቪላይ ያንን ሁሉ ንብረት ለብቻዋ ልትቆጣጠሩ አትችልም። ሲጀምር እውቀቱም የላትም። ስለዚህ አንተ ትቆጣጠራለህ። ከዛ እኛ ዕዳዎቻችንን ለመክፈል እንችላለን። ይሄ ነው የሚሆነው።